ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የፋንታይም ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ፋንታይም እንግዲህ ከሰሞኑ የጀመረ ፕሮግራማችን ነው። በመላው ዓለም በተለይ በአውሮፓ ታላላቅ ሊጎች የክለቦች ደጋፊዎችን ስቱዲዮ እየጋበዝን ቆይታ የምናደርግበት ፕሮግራማችን ነው። በሳምንቱ መጨረሻ የሚከናወኑ የአውሮፓ ታላላቅ ሊጎችን በተመለከተ እንግዶችን እየጋበዝን የጋራ ጊዜ እናሳልፋለን። ከዚህ ቀደም እናስታውሰው እንግዲህ ማንቸስተር ዩናይትድ ከሊቨርፑል ከወኖቱ የነበረውን ጨዋታ በተመለከተ ከዚያም አለፍ ሲል ኤል ክላሲኮንም እንደዚሁ ቃይተን ነበር። ከዚያም አለፍ ሲል ሌሎች ደጋፊዎችም የጋበዝን ቆይታ አድርገናል። በሳምንት ቆይታችን የሚሆነው በሳምንቱ መጨረሻ ተጠባቂ የጨዋታ መርሃ ግብር በዕለተ እሁድ ማንቸስተር ሲቲ ከሊቨርፑል ጨዋታቸውን ያደርጋሉ። ይህንን በተመለከተ ማንቸስተር ሲቲና ሊቨርፑልን በመወከል እዚህ ስቱዲዮ የተገኙ እንግዶቻችን አሉ። እንደዚህ እንግዶቻችን ከኛ ጋር በጣም ደስ የሚል ጊዜ ያሳልፋሉ። ስለ ክለባቸው፣ ስለ እግር ኳስ፣ ስለ ብዙ ጉዳዮች እናወራለን። አብራችሁ እንድትቆዩ እስከ መጨረሻው ግብዣችን ነው። ሌሎች እንግዶቻችን ሜሉ ሊቨርፑልን በመወከል ስቱዲዮ ተገኝታለች። በአንጻሩ ደግሞ በሶሻል ሚዲያ ስሙ ሚራ የምናውቀው እንዲሁ ሶሻል ሚዲያ ላይ ሚራ በሚለው ስም ነውና ከሁለቱ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ፕሮግራማችን እንሆ ተጀምሯል። ሜሉ በቅድሚያ እንኳን ደህና መጣሽ ለማለት እወዳለሁኝ። ሜሉ ማነች? እስኪ ራስሽን አስተዋውቂኝ። እሺ፣ አመሰግናለሁ ስለጋበዛችሁኝ። ሜላት ታደሰ እባላለሁ። የሊቨርፑል ደጋፊ ነኝ፣ ወይ በቲክታክ ስሜ ደግሞ ሜሉ ኤቢ። ሜሉ ኤቢ፣ መልካም። ሚራ በሚለው የሶሻል ሚዲያ ስም ነው የምናውቀው፣ ይበልጥ ቲክቶክ ላይ ደግሞ ማለት ነውና ሚራ እስኪ ራስን አስተዋውቀኝ። ኦኬ፣ ስሜ ሙሉ ስሜ አሚር ዘይኑ እባላለሁ። በቲክቶክ ስሜ ሚራ። የሊቨርፑል ተቀናቃኝ ሆነው ወይም ደግሞ የሊቨርፑል አባት ሆነው ማንቸስተር ሲቲ ደጋፊ ሆኜ መጥቻለሁ ማለት ነው። መልካም። ሜሉ በሊቨርፑል በኩል ሊቨርፑልን ወክላ ተገኝታለች። በአንጻሩ ሚራ ደግሞ በማንቸስተር ሲቲን በመወከል ነው የተገኘው። ጥያቄዎች እናነሳለን። ቆይታችን እንግዲህ ተጀምሯል። የመጀመሪያው ጥያቄያችን የሚሆነው ሜሉ እናስቀድምና እግር ኳስ ማየት ከጀመርሽ ምን ያክል ጊዜ ሆነሽ? ከዚህ ጋርም ደግሞ አያይዘሽ ብዙ ጊዜ አልተለመደም በሀገራችን ሴት ልጅ እግር ኳስን ቅርብ ሆና ስትከታተል፣ አንዳንድ ጊዜ ሰዎች በተለይ እስከ ድጋፍ ጥግ በደረሰ ስሜት ስትከታተል እንዴት ነው እንደዚህ እግር ኳስ የወደደችው ብለው ሀሳብ ያነሳሉና እግር ኳስ መከታተል ከጀመርሽ ምን ያክል ጊዜ ሆነሽ? ይሄስ ተጽዕኖ አልነበረው? እስኪ እሱንም ጥቀሽልን። አዎ፣ ያው እንደሚታወቀው ኢትዮጵያ ውስጥ ብዙም አልተለመደም የሴት እግር ኳስ ደጋፊዎች። ግን እኔ በልጅነቴ ነው እግር ኳስ ማየት የጀመርኩት። በልጅነቴ ከ10 ዓመት በፊት ከአባቴ ጋር እግር ኳስን ማየት ጀምሬ ነበረ። እሱ የቀንደኛ የሊቨርፑል ደጋፊ ነበረ እና በወቅቱ እኛ አካባቢ ላይ እግር ኳስን ብዙም የሚያዩ ሴቶች አልነበሩም። ግን እኔ ከሱ ጋራ እንደ ወንድ እያስለበሰ ዴስ ቲቪ ቤት ምናምን እየገባን ያሳየኝ ነበረ። ያው ድምጽ አታውጪ ይለኝና መጨመር አይቻልም ተብሎ ግን ብቻ ዴስ ቲቪ ቤት ከአባቴ ጋር እየሄድኩ አይ ነበረ። ቤትም ከሱ ጋር ነበር እግር ኳስ ማየውና በሱ ምክንያት ነው ሊቨርፑል መደገፍ የጀመረው። ኦኬ። በጓደኞች ነው ተጽዕኖ አልነበረም? በትምህርት ቤት በሰፈር ውስጥ ኳስ በመከታተልሽ? አዎ፣ አንዳንድ ጓደኞቼ ወንድማችን ይሉኛል እግር ኳስ በማየት ምክንያት ወንድማችን ምናምን ይሉኛል እና እሱ አለ ተጽዕኖ አለ። ቤትም አንዳንድ ጨዋታዎችን አምሽቼ ምናምን ነገር አይቼ ስገባ ያው እንደ ጎረምሳ መባል አይቀርም። ግን ያው ብዙ ጊዜ ከዚህ የዘለለ ነገር ብዙ እንኳን ደርሶብኝ አይቀርም። ደስተኛ ነኝ በሱ በመደገፍ። መልካም። ወደ ሚራ ልምጣ። ሚራስ እግር ኳስ ማየት ከጀመርክ ምን ያክል ጊዜ ሆነ? ይሄ የልጅነት አስተሳሰብን ጨምሮ ማለት ነው። እንደው ኳስ ወደ ኳስ ከድጋፍ ውጭ ማየት በሚለው። ኦኬ፣ እኔ የጀመርኩት 2004 አይ ቲንክ ዩሮ 2004 ማለት ነው። የመጀመሪያ የሙሉ ጨዋታ ፖርቹጋል ከግሪክ ፍጻሜ ፋይናል 1-0 ማለት ነው። የዛኔ ነው የጀመርኩት። ያው እንደሷ ከአባቴ ጋር ለማይገውትኝ የኔ አባት ጭራሽ ኳስ አይወድም እግር ነበር አይቼ ራሱ መጣ ማለት ጭራሽ። ግን የመጀመሪያ ፉል ማች የነበረው 2004 ነው ማለት ነው። 2004 ይሄ የጓደኛ ግፊት ነበር። ምን ነበር እንደው ወደ እግር ኳስ ሞዴል የገባው? እኛ ቤት ፊት ለፊት ዲስ ቲቪ ቤት አለ። ኦልሞስት በስኮቱን ስከፍተው ቀጥታ ይታያል፣ በሩ ካልተዘጋኝ እነሱ ማለት ነው። እንደዛ ግማሽ ታይ ነበር። ደፍረ መግባት ግን አችልም፣ ብርም የለም። ሁለተኛ ደግሞ ፋሚሊን ጎረቤት ስለሆነ ትፈራለህ፣ ገብቷል። ከዛ በኋላ 2004 ግን ፍጻሜ ማታ ነበር በ7 ኢንች ቲቪ ዩሮን መጀመሪያ አየሁ ማለት ነው። ከዛ በኋላ ግን እግር ኳስ ብዙ ጊዜ እኔ የማስታውሰው እንግዲህ በልጅነት እድሜያችን ከክለብ ይልቅ የናሽናል ቲም አይደለ ቶርናመንቶች በቲቪ የሚተላለፍ እድል ነበራቸውና ስለዚህ አንተም ተመሳሳይ ነው። ከክለብ ይልቅ ናሽናል ቲም ጨዋታ ሮናልዶ ሲያለቅስ ማየት ነበር። ፋይናሉን ነበር ይገርመኛል። እሱ ሲያለቅስ አልቅሽ ምናምን
አሁን የሜሲ ፋን ነኝ አይደል? በጊዜው ግን የፖርቹጋል ደጋፊ ነው። ኖ አላውቅም ማለት ሮናልዶ ሮኒ እና ሄንሪን በስም ሰማቸዋለሁ፣ ግን የመጀመሪያ ሳይሆን ሮናልዶ ነው። በልጅነቱ ሲያለቅስ በቃ አላ ይከብዳል፣ በዛ እድሜ ታለቅሳለህ። ከዛ በኋላ ሜሲን ለማየት ትንሽ አይ ቲንክ ሮናልዶ ካየሁ ከአንድ አመት በኋላ አየሁት። ሜሲን ሳይ አለካ አላ አልኩኝ። ፖርቹጋልም ደግሞ በጊዜው በተለይ ሮናልዶ እየመጣ ያለ ሱፐርስታርም ስለነበር ልብ ውስጥ የመግባት እድል ነበር በጊዜው። ይዛኔ 2004 ፒስ ነበር እሱማ። ትክክል። ወደ ቀጣዩ ጥያቄያችን እናምራ። እንደገለጽሽልኝ በተወሰነ መንገድ ምላሹን አድርሰሽዋል። ሊቨርፑል መደገፍ የጀመርሽበትን አጋጣሚ እስኪ። ሊቨርፑል መደገፍ የጀመርኩት ቅድም እንዳልኩት አባቴ የሊቨርፑል ደጋፊ ነበረ። እሱ የሊቨርፑልን ጨዋታ ሲመለከት አብሬው አይ ነበርና እያንዳንዱን ነገር ይነግረኝ ነበር። ተጫዋቾቹ እነማን እንደሆኑ፣ ምን አይነት ቲም እንደሆነ ከመሰራረቱ ጀምሮ የነበረውን ታሪክ የዛኔ ይነግረኝ ነበርና በነ ስቲቭንና እነ ቶሪስ በነበሩበት ሰዓት ነበር ኳስ ማየት የጀመርኩት። የዛኔ ነው ጨዋታውን የጀመርኩት። አሁን ላይስ እንዴት ነው አባት እግር ኳሱን የሚከታተል ነገር አለ ወይስ ቀዝቀዝ ብሏል? አባቴ ወልድ ያርፋል። አሁን ከ4 አመት በፊት ነው ያረፈው። ስለዚህ የሊቨርፑል የድጋፍ አሻራ ላንቺ ነው አሳልፎ የሰጠ ማለት ነው። እኔ ያስቀጠልኩት። መልካም ወደ ሚራ ልመለስ። ሚራ እንግዲህ የመጀመሪያው ጥያቄያችን ላይ ናሽናል ቲም ፖርቱጋል ከግሪክ ዩሮ 2004 በማየት ፍጻሜውን መክፈቻም በነገራችን ላይ ነበር አለ ፖርቱጋል ከግሪክ የመክፈቻ ፍጻሜ የደረሱት ልጅ መክፈቻም ነበርና እኔም በልጅነት ውስጥ ከማልዘነጋቸው አጋጣሚዎች አንደኛው ነበርና ከዚያ ወደ ክለብ ነው እንዳልከው ብዙዎቻችን ናሽናል ቲም በማየት ነው የጀመርነው። የአፍሪካ ዋንጫ ዩሮ እንደዚህም ዓለም ዋንጫ ያየን ነው የጀመርነውና ግን ይሄ ክለብ የሚለው ነገር በደንብ ኳስን ወደ ማወቅ ስንመጣ ነው አይደለ ክለብ መደገፍ ምን ጀምረው። ስለዚህ ያንተስ አጋጣሚ እንዴት ነበር? ማንቸስተር ሲቲ መደገፍ የጀመርክበት አጋጣሚ እስኪ አስታውሰን። ኦኬ ማንቸስተር ሲቲ ነው ከ2004 ጀምሮ ብል ሳክስ ነው የሚሄደው 2004 ማንንም ያውቀው ማንቸስተር ማለት ነው። ኦፊሻሊ ማለት በቃ በጣም ማንቸስተር የተመቸኝ ምናምን 2011 12 ማንቸስተር ሲቀሙ ይዛና አመት ላይ ከአብዮቱ በኋላ ሞስትሊ ኳስ የማየት ቻንስ ነው ነበር ይዛኔ ማለት ከዛ በኋላ ከ2004 ጀምሮ እስከ 2011 በነበረው ኳስ ልታይ ትችላለህ፣ ግን በየሳምንቱ አታይም። አልፎ አልፎ ታያለህ ምናምን በቃ እድሎች ሲያጋጥሙ ከእድሜ አንፃር ከምን አንፃር የምትገባው ማለት ነው። ግን 2012 ላይ ሞር በጣም አይቻለሁ ሀቅ ለማውራት። ከዛ በኋላ ላስት ማቹ ላይ ምናምን ተመቸኝ። ፈልጌ ልደግፍ ብዬ አይደለም በቃ እውነት ለማውራት በቃ ከዛ በሳምንት ቀጣይ ሲዝን ሲጀምር ደግሞ ያዳለ ወደ ማንቸስተር ማለት ነው። እንደዛ ያልክ ፔፕ ሲመጣ ማሊያ ገዛው በጣም ስለምወደው እሱ ማለት ነው። ኦኬ ግን እዚህ ላይ ማንሳት የፈለኩት ጥያቄ ምን አለ 2004 ማየት ጀመርክ ናሽናል ቲም። ስለዚህ ከ2004 እስከ 2011 በጣም ረጅም አመት ነውና በዚያ ጉዞ ውስጥ ክለብን የመደገፍ ስሜት አልነበረም ወይስ እንዲሁ ኒውትራል ሆኖ የማየት ነበር? እንዳልኩ አሁን 2004 እድሜያውን ቢሆን ስንት ነው 78 በሆነ ነው። በዛ እስከ 2011 ባለው ሞር ያዩት ኳስ ቢደመር ራሱ 40 ላይ ሞላሽ እንዳልኩ ማለት አክሰስ አይኖርም። ብዙ ነገሮች አሉ እንትን የሚሉ ማለት ነው። ሞር እንደው ወደ ግለሰብ እንዳልኩ ወደ ባርሳ ነው የማራ ቻንስ ነበር ወደ ባርሳ ማለት አሁንም ስቲል ባርሳ ነኝ ከፕሪሚየር ሊግ ይልቅ ማለት ነው። ፕሪሚየር ሊግ ላይ አንዳንዴ ኳስ ሮናልዶ ሲመች ትሄዳለህ፣ ሄንሪ ጋም ትሄዳለህ። እንደዛ ነው እንጂ ድጋፍ እንትን አልነበረም። ወጥ ድጋፍ አልነበረም። ሞር አንድ ነገር ስታጣጥሙ ማረ ጣሙ ገብቶ ያ ነገር የምትወደው እንደዛ ማለት። መልካም ሚሎ ዳንቺ ልመለስ። በሊቨርፑል በየትኛው ምድብ ሊሆን ይችላል እጅግ የተደሰትሽበት አጋጣሚና የተከፋሽበት እስኪ አስታውሽን። በሊግ ውድድር፣ ኤፍኤ ካፕ፣ ቻምፒየንስ ሊግ፣ ሌሎችም ቶርናመንቶች ላይ ሊሆን ይችላል። በጣም የተደሰትኩበት ማረሳው የሻምፒዮንስ ሊጉን ነው። ካምባክ የሰራናቸውን ባርሳን አንፊልድ ላይ እሱን ጨዋታ ስቲል አይኔ ላይ ያለው ግቦቹም ድባቡም እና እሱን ጨዋታ ከማረሳቸው ጨዋታዎች ውስጥ መሀል ነው። እንደው ከሱ የባሰ በጣም ሞደው እየገባው ዩቲዩብ ላይ አንዳንዴ ሃይላይቱን ደግሜ የማያቸው ጨዋታዎች እሱ ነው። በመከፋት እንደ በውጤት ደረጃ በመከፋት ሜቢ ዓመተ ምህረቱን ልክ ላልሆን ይችላል 2014 መሰለኝ አንፊልድ ላይ ቼልሲ ያሸነፈንን 2-0 ያሸነፈንን ጨዋታ ጄራርድ ተንሸራቶ የወደቀበት እሱ በቃ በጣም መጥፎ ጊዜ ያሳለፍንበት ጊዜም ነበረ። ስቲል የሚያስጠላኝም ጨዋታ እሱ ነው። የሮጀርስም እንዳሰልጣኝ ትልቅ አሰልጣኝ ነው አይደለም የሚለውን ክርክርም ሊያከሽፍ የሚችል አጋጣሚ ነበረ። መልካም ሚራ ወደ አንተ ልመለስ። ተመሳሳይ ጥያቄ ነው። በማንቸስተር ሲቲ በየትኛው የውድድር መድረክ ላይ እጅግ የተደሰትክበት ከዚያ ማለፍ ሲል ደግሞ የተከፋበትን አጋጣሚ እስኪ አስታውሰን። አንድ ነገር ማንቸስተር ሲቲ ሲደግፍ ሁሌ ደስታ ነው። ስለዚህ መምረጥ ይከብዳል። በጣም የተደሰትኩት ያው 2015 የኩፒያሩ ጨዋታ አለ፣ ግን እኔ ከዛ ማይተናነስ
2017 መሰለኝ ሳውዛምፕተን ላይ አንድ ባዶ ያለቀው ጨዋታ ማለት ነው 100 ነጥብ ያረጋገጠ በ38 ሳምንት ላይ ገብርኤል ጄሱስ ያገባው እሱ ጎል በቃ አላቅም እሱን ጨዋታ ያዩት ነበር 204 ሌላ ጨዋታ አይችልም ስመጣ ባዶ ናቸው ያቺን 78 ደቂቃ በቃ እንደተደሰች አላቅም ሀቅ ለማውራት ከዛም በላይ ቢበልጥ ይመስለኛል ያ ጨዋታ በጣም ይመችኛል ሀቅ ያስደስተኝ እሱ ነው ያሳዘነኝ ጨዋታ ደግሞ ከሊቨርፑል ጋር ነው ስንጮት 4-3 ያሸነፉ በጥቆማ ሆናላ 4-3 ማለት ነው እንደው 4-1 ነበር እንደው ውርደት ነበር ራሱ ወደ ማለቅ አካባቢ ሁለት አገብቶ ምናምን እሱ ኳስ በጣም ይደብረኝ ነበር ምክንያቱም ሳይሸነፉ ዋንጫ ይበላት የሚለውን ነገር ማስተካከል ይችላል ነበር ብያስብ ነበር 32 ሳምንት ተሸነፉ ማይንስተር ደገማቸው ሁለት ብቻ ተሸነፉ ማለት ነው ያ ጨዋታ ስቲል ሃርት ያስከፋል አይደለ ይደብራል የተደሰከበት ጋር ምን ጥያቄ ፈጠረብኝ እርግጥ ነው 100 ነጥብ የራሱ የሆነ ሂስትሪ ያለው ብዙ ነገር አለው ግን ቻምፒየንስ ሊግ ስኬቱስ እንዴት ነው በታሪኩ የመጀመሪያ ቻምፒየንስ ሊጉን ሲያሳካ ያቺ ሮድሪጎ እኔ እሱ ጨዋታ እንደሆነ ሰቅቄ ስላየሁት ደስታ ይሰጠኝ አራ ወላሂ በቃ ይዛና አይተው ከሆነ እድሜ ለሉካኩና ማን ነው ሲሰጡ የነበሩ ሰዎች ለነሱ ነው እንጂ እና ተሳቅ ያየሁትን ጨዋታ አስደስቶኛል አይደለም በጣም ይደብራል እሱ ካለቀ በኋላስ ግን ካለቀ በኋላ ቢስ ነበር እቤት ነበር ለማታ ሻምፒዮንስ ሊግ አለ ከዘመድ ልጅ ጋር ያየሁት እንዳንጮ ተኝቷል ነው ማዘር ማለት በቃ በውስጥ ይዘው ነው የምትደሰተው ማለት ስለዚህ ድብልቅልቅ ያለ ስሜት ነበር ግን በቃም ሳስታውሰው ደስታ ብቻ አይደለም የሚታወቀኝ እሱ ይሄኛው ግን በቃ ይወራል ደስ የሚል ስሜት አለው በቃ ይሄኛው አንቺ ኢየሱስ በሱ ጎል ነው ወዱ ሌላ ሰው አይመቸኝም እና እንደዛ ይመስላል እሺ ሜል ወደ አንቺ ልመለስ ከማንቸስተር ሲቲ የቀድሞ ሊሆን ይችላል የቅርብ ጊዜ ተጫዋቾች የምትወጂው ተጫዋች አሊያም ወይም ደግሞ በሌላ መንገድ የምትጠዩ በሜዳ ላይ ብቃት ሊሆን ይችላል በባህሪው የምወደው ካምፓኒን በጣም ነበር የምወደው በጣም ዲሲፕሊን የሆነ ሰው ነው ረጋ ያለ ነው ቲሙንም በደንብ ነበር ማኔጅ የሚያደርገውና አሁን ልክ ቫን ዳይክኛን ማኔጅ በሚያደርገው ልክ አድርጓቸዋል ብዬ አስባለሁና እሱ ለኔ ከሲቲ በጣም ሞዶ ተጫዋች ነው ለምጠየው ካልከኝ ደግሞ ኢስተርሊንግን እጠላዋለሁ ምክንያቱም በጣም ነው የሚያናድደኝ እኛ ጋር አድጎ ባንዳ ነውና እሱ ትንሽ ያናድደኛል ቆይታችን ይቀጥላል የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም ዩቲዩብ ቻናላችን የፋን ታይም ቆይታችን ይቀጥላል በለቱ ፕሮግራማችን የማንቸስተር ሲቲና የሊቨርፑል ደጋፊዎችን በመጋበዝ ቆይታ ያደረግን እንገኛለን ሀሳቦችን እያነሳን የተጫወትን የጋራ ጊዜ ያሳለፍን እንገኛለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ አሁንም ግብዣችን ነው ወደ ሚራ ልመልሳችሁና በሌላ መንገድ ከሊቨርፑል የቀድሞ ተጫዋቾች አሊያም ደግሞ የቅርብ ጊዜም ሊሆኑ ይችላሉ የምትወደው ተጫዋች የምትጠላው የትኛው ይሆን በሜዳ ላይ ብቃት በባህሪ ሊሆን ይችላል ብዙ መስፈርቶች መመዘኛዎች ሊኖሩ ይችላሉ ኦኬ እሷን ግን ገምቼ ነበር ስተርሊንግ እንደምትል ወላሂ አላቅም እኔ ስለወጣም ገምቼው ነበር አንቺም እኔ ከሊቨርፑል ተጫዋች ባይሆን ደስተኛ አሰልጣኝ ክሎፕ እኔ የዶርትመንድ ደጋፊ ነኝ በዛው ማለት ነው በጣም ወዳቸው ነው ፔፕና ሁለቱ በጣም ማይነኩብኝ ለኔ እና ተጫዋች በሚሉ ይቀርና አሰልጣኝ ክሎፕ በጣም ክሎፕ ለኔ በሊቨርፑል ታሪክ ያለፈ ሰው በሚለው እናያዙና ክሎፕን ይዤ በጣም የሆነ ፔፕ ተባሮ ክሎፕ ይመጣል ትንሽ አይከፋኝ በጣም ወላሂ በጣም ወዳጅ ያ ዶርትመንድ እንዳልኩ ስለሆነ ይሁን ብቻ በብዙ ባህሪያቸውም ታውቃለህ ይሄ አንደርዶግ ሜንታሊቲ ያላችሁ ሰው ናቸው የኛ ማህበረሰብ አይነት እንደዛ ስለሆነ አሸንፈው ጨፍረውብህ ምንም ይናገሩ ማይደብር አይነት ሰው ነው በጣም ወዳችኋቸው ተጫዋች ካልከኝ ድንገት መመርጥ እንኳን ቫን ዳይክን መርጣለሁ እስቲ በጣም ይመቸኛል እሱ በብቃቱ በጣም እና ደግሞ ረጋ ያለ ሰው ነው የሆነ አሁን የተለመደው ተከላካይ ሲባል የፈለጠው ቁረጦ ምናምን ነው እሱ ላይ ሰርታቴ ሳይወርድ ምናምን በቃ የሚከላከል ሰው ነው እወዳለሁ ያ ነገር ማለት ነው መጠላው ካልከኝ አላውቅም መጥላት ባይሆንም ሆነ ሳይው ይጎረብጠኛል ፋቢኒዮ እኔ አላውቅም ለምን እንደሆነ እኔ በቃ እንደሚችል እንኳን አምናለሁ ግን የሆነ ነገሩ ምቹት አይሰጠኝም ሳይሆን በቃ ሲወጣ ደስ እንዳለኝ እና እንደዛ ፋቢኒዮ መልካም ቆይታችን ይቀጥላል ተመልካቾቻችን ሜሎዳንች ልመለስ በሁለቱ ክለቦች በሊቨርፑልና በማንቸስተር ሲቲ የእርስ በርስ ግንኙነት የማትረሺው ጨዋታ ወይም ደግሞ ገጠመኝ ነው በጨዋታ መካከል የተፈጠረ ገጠመኝ ነው ይችላል ጨዋታም ሊሆን ይችላል ማትዘነጊውን እስኪ አጋጣሚ አስታውሽኝ የቅርብ ጊዜ ተውስታ ነው አምና ያካሄድነውን ጨዋታ የምታስታውስ ከሆነ በሜዳችን 2-2 አሸንፈናቸው ነበር ሄደንም በሜዳቸውም 2-2 ያሸነፍናቸውን ጨዋታ አረሳውም ደስ የሚለኝ ተውስታ ነው ስቲል አሁን የሲቲ ደጋፊዎችን ማበሽቅበት እሱ ጨዋታ
አስታውሱት ያው ነው ሩቅ መሄድ አይጠበቅብንም የሚለውና እሱን ጨዋታ በጣም ነው ደስ የሚለኝ ሁለቱንም ጨዋታዎች አስታውሳቸዋለሁ በደንብ አምና ስትል በሞተ ሰዓት አግኝተ እንዲህ ማውራት ጥሩ አይደለም ባለበት እኔ ቅድሙ ነው በቃ ያለ ሶስት ያልኩት ጨዋታ በጣም ይጎረብጠኝ እኔ አምናለሁ በቃ ያን ጨዋታ ባይሸነፍ በማንቸስተር እንደማይሸነፍ እርግጠኛ ነበርኩ ማንቸስተር ሁለት ባዶ ያራግጥ በሜዳው ያራግጥ የነበረበት ታይም ላይ አይሸነፍ ነበር ሜንታሊቲ አንዴ ኮንትን ካለ እና እሱ ጨዋታ ስቲል በቃ አረሰውም ይጎረብጠኛል እሱ ጨዋታ እሺ ሜሉ የክለብሽ የዚህ ውድድር ዓመት ጉዞ እንዴት አገኘሽው የሊቨርፑልስ ምርጡ ፈራሚ የትኛው እስካሁን ባለው 10 ሳምንታት የሊግ ጉዞ ቻምፒየንስ ሊግ ቶርናመንትም ሊያካትት ይችላል ይሄኛውን ትንሽ ወርዶብኛል አሁን ያው ተከታታይ ጨዋታዎችን ነጥብጥልንበታልና በዚህኛው ዓመት የተሻለ ዓመት ይሆናል ብዬ ጠብቄ ነበር ምክንያቱም ካስፈረምናቸው ተጫዋቾች ካወጣነው የገንዘብ በጀት አንፃር ዘንድሮ ላይ የተሻለ ቲም ያለው ብዬ አስቤ ነበር ግን ታይም እንደሚወስድ አውቃለሁ ሜቢ እዚህ ሲር ላይ ሆነ ይችላል ኔክስት ይር ላይ ግን ይሄ ቲም ከባድ ቲም እንደሚሆን የዋንጫ ተፎካካሪ እውነተኛ ተፎካካሪ ቲም እንደሚሆን አውቃለሁ አሁን ላይ ባለው ግን ወርዶብኛል ትንሽ ያው የመቀናጀት ቲም እርስ በርስ የመተዋወቅ ተጫዋቾቹም አዲስ ከመሆናቸው አንፃር የመዋሃዱ ነገር እንዳለም ሆኖ ወርዶብኛል ነገር ግን ደግሞ አት ፊውቸር አይታወቅም አሁን ጥሩ ላይ ነው ያለነው ብዬ አስባለሁ ሁለቱን ጌሞች ካስታወስካቸው የቪላንና ማድሪድን አሪፍ ነው የመጣ ነውና ሶ የነገውን ጨዋታ ምናሸንፍ ከሆነ የተሻለ ነገር ይሆናል ብዬ አስባለሁ ለቀጣዩ በዛ ልክ ያለው ለኔ ምርጡ ፈራሚ ነው ብዬ ማስበው ያው አሁን ጎልቶ ባይታየንም ስንጠብቀው እንደነበር አሌክሳንደር አይዛክ ለኛ ምርጡ ፈራሚያችን ነው ስንጠብቀውም የነበረ ነው ብዙ ተቀናቃኝ ተጫዋቾች ክለቦችንም ሲያስጨንቅ የነበረ ባልፈረመ ተብሎ እስኪ ጸልይብን ድረስ የነበረ ተጫዋች ነውና እሱ ለኔ ምርጡ ፈራሚ ነው አሁን ስለ ፐርፎርማንስ አሁን እስከ 10ኛ ሳምንት ባለው ፐርፎርማንስ ምክንያቱም ኢዛክ ረጅም ጊዜያትም ልምድ አልሰራም አሁንም በተወሰነ መንገድ ሜዳ ላይ ፊዚካሊቲም ሜንታሊም ዝግጁ ያለ መሆን ነገር እናይበታለንና አሁን ፊርማዎቹን ሳይሆን ከፊርማ በኋላ ሜዳ ላይ በበረከተው አስተዋጽኦ በፐርፎርማንስ አንፃር ካየን ግን ኤኪቲኬ የተሻለ ነው ከሱ ከአይዛክ አሁን ለሊቨርፑል ካደረገው ነገር አንፃር በጣም ናይስ ነው ቲሙን አቆታል በይ ያስባለሁ እንደ ፈራሚ ግን ያው ብዙ ገንዘብም ስላወጣንበት ጊዜም ስለወሰደብን አይዛክን የሚለውን ወሰርኩኝ እንጂ በፐርፎርማንስ ደረጃ ኤኪቲኬ ለኔ ምርጡ ነው ዝውውሮቹን እስኪ እንመልከት አሁን በተለይ ሊቨርፑል ያልተጠበቁ ዝውውሮችን የከወነው ያ ማለት በገንዘብ አወጣጥ ደረጃ ማለት ነው እርግጥ ነው አርነ ስሎት ወደ ሊጉ በመጡበት አመት ዝውውሮቹን እንብዛም አልፈጸሙ ነበር እንደ ፍሎፕ የተቆጠረው ግራቨንበርግ ጥሩ ተጫዋች አድርገውት የሊጉ ምርጥ 6 ቁጥር ማድረግ ይችላል በዚያ ምንም ዝውውሮችን ባልፈጸመ ስብስብ ነው ዋንጫ ማሳካት ይችላል አንዳንዶች የክሎፕን ቡድን ይዘው ዋንጫ ያሳኩት እርሳቸው አበርክቶታቸው እንዲያውም ብዛም ነው የሚል ሐሳብ ያነሳሉና አሁን ላይ ደግሞ ፊት መስመር ላይ የኔኪቲኬ ኢዛክ ዝውውር ሌሎችም የነ ጀርሚ ፍሪምፖንግ ሚሎሽ ኬርኬዝ እነዚህ ዝውውሮችን ፈጽመዋልና ዝውውራቸው ከባላንስ አንፃር ያደረጋቸው ዝውውሮች የሪቻርድ ሂውዝን የዙራ ስትራቴጂ እንዴት ታየዋለሽ አሁን የባላንስ ችግር አለ የሚል ሐሳብ ይነሳል ሊቨርፑል ቤትና ዝውውሩን ሲፈጽም የነበረሽ ስሜትና አሁን ላይ ተሳስቷል ብለሽ የምታምኝበት መንገድ አለ እንዳንድ ደጋፊ ዝውውሮቹ ያስፈልጉናል ብዬ አስባለሁ ሙሉ ያደረጋቸው ዝውውሮች መጥፎ ናቸው ብዬ አላስብም ነገር ግን ሜቢ ስህተት ነው ብዬ የማስበው አላቅም ይሄ ፐርሰናል ነው አይዛክ መምጣት አልነበረበትም የሚል ድምዳሜ ውስጥ አንዳንዴ ደርሳለሁ የኪቲኬን ፐርፎርማንስ ሳይና ከኋላ ክፍተቶቻችንን ሳይ አሁን ከሱ ይልቅ የፓላሱን ማርክ ጌሂ ቴንክ ዩ የእሱን ብናመጣ ኖሮ ሜቢ ባላንስ አድርገን መጫወት እንችላለን የሚለውን ነገር አስባለሁ አንዳንዴ እንዲሁ ቁጭ ብዬ ሳስብ ለራሴ ሳስብ አይዛክ ኤኪቲኬን ያስፈረም ነው አይዛክ አይመጣም የሚል ስጋት ስለነበረ ነው ብዬ አስባለሁ ሶ አሁን አይዛክ መጣ ኤኪቲኬን መጣ ሁለቱም ራሳቸውን ሻይን ለማድረግ ነው የሚጥሩትና ቲሙ በዚህ ሰዓት እንዳይጎዳ ውስጤ ይሰጋል ምናልባት ግን አሌክሳንደር ኢዛክ ቀርቶ ማርክ ጌሂ ፈርሞ ቢሆን ኖሮ ከዚህ የተሻለ ፐርፎርም ያደርግ ነበር ሊቨርፑል ኦፍ ኮርስ ይመስለኛል እኔ ይመስለኛል ምክንያቱም ተከላካያችን አሪፍ ከሆነ መታየው ከሆነ አሁን ያርሰናልና ጫወት ነው ልንጫወት የምንችለው ሞር በደንብ ምን ተከላከል ከሆነ ግባ ይገባብህም ሶ አጥቂዎች ካሪፍ ከሆኑ ዋይ ኖት ማታሸንፈበት ጫወታዎቹን ስታሸንፍ ደግሞ ነጥብ ተሰበሰባለ
ሶ ለኔ አሪፍ ነው ብዬ አስብ ነበር። እሺ እዚሁ ላይ እንቆይና ምናልባት ጆቫኒ ሊዮኒ ከፓርማ የኪቩ ስብስቡ በጣም ጥሩ ነበር። በሴሪያ ለሚከታተሉ በደንብ ያውቁታል ጆቫኒ ሊዮኒ እና እርሱ መጥቶ ያው እርግጥ የሴል ጉዳት ለረጅም ወራት ከሜዳ ርቋል። ምናልባት ጆቫኒ ሊዮኒ ማምጣቱ ነበር ትክክል ወይስ ጃረል ኳንሳ ወደ ሊቨርኩሰን መልቀቅ? እሱስ ጋር ያለሽ ምልከታ እንደው ምን ይሆን? ኳንሳ መልቀቃችን ልክ ነው። ምክንያቱም ብዙ ክፍተት የነበረብን ቦታዎች ነበሩ። ኳንሳ ይሸፍንልናል ብዬ አላስብም። ሶ እነሱን ለቀን ገንዘብ መሰብሰባችን በዛ ሰዓት ላይ ትክክለኛ ውሳኔ ነው ብዬ አስባለሁ። መልካም ሚራ ወደ አንተ ልመለስ። እንግዲህ ማንቸስተር ሲቲ በተለይ ፔፕ ጓርዲዮላ ወደ እንግሊዝ ከመጣ በኋላ በእንግሊዝ ምድር አይተን ማናቀውን ተካታይ 4 ዋንጫዎችን ፎርዚኒሮ ዋንጫዎችን አሳክቷል። ከዚያም ባለፈ ብዙዎች ለመገዳደር እስኪያዳግት ድረስ ያ የክሎፕ ስብስብ እጅግ አስደናቂ ሆኖ ባረጥብ እየበለጠው እጅግ ተገዳዳሪ ሆኖ ክሎፕ በቃ ምንም ማድረግ እስካይችል ድረስ ፔፕ ንግስናን በእንግሊዝ አስመለከተን። ባለፈው ውድድር ዓመት በፔፕ አሰልጣኝነት ዘመን በጣም የተንሸራተተበት ነበር በጣም በሚያስደነግጥ መንገድና አሁን ላይ ብዙዎች ወደ መጠራጠር የፔፕ ዘመን የስኬት ንግስናው አብቅቷል ብለው ጥርጣሬ ውስጥ ገብተዋል። ማንቸስተር ሲቲ የሊጉን ዋንጫ ስኬት ዳግም በፔፕ ጓርዲዮላ ያሳካል ብለህ ታምናለህ? ዘንድሮ ያሳካ እኔ አሁን አምናም መሰለኝ ፔፕ ሰው ነው እንደማንኛውም ሰው ማለት ነው። ፐርሰናል ላይፉ ስራው ላይ ማታ ያደርጋል ግድ ነው። አሁን ከሚስቱ ጋር የነበረው ችግር ምናምን አለ አይደለም ከሚስቱ ጋር ችግር ኖሮ የሆነ አንድ ጎረቤት ራሱ ታሞ የሆነ ፐርሰናል ስራህን እንትን አፌክት ያደርገዋል። እኔ እሱ ሰማለሁ። ሲቀጥል ደግሞ ሲቲ ቤት ስኬት ብርቅ አይደለም ስለ እንትን ምናምን ሳይሆን እንደ ሰው ልጅ አንዳንዴ ሮናልዶ እና ሜሲ እኮ የሚለዩት ለምንድን ነው? ስኬት እያሳኩ ረጅም መሄዳቸው ነው አይደለ? ግን ሁሉም ስለማይሄዱ ነው በቃ የነሱ ይገርማል። ስለዚህ እዚህ ጋር አይፈረድባቸው ተጫዋቾቹ ስኬት ናቸው። ለምን ምን ተነሳሽነት ራሱ እኮ በጣም ከባድ ነው። እንደውም እኔ ከመጠራጠር ይልቅ ማድነቅ ይበልጣል የፔፕ ማለት ነው። ያምነው ስራ ራሱ እንደዛም ሆኖ ተማሙተው ብዙ ነገሮች አላጣም። የመጨረሻው 10 ሳምንታት በተለይ ያስደነግጥ ነበር። ከዛ በኋላ ደግሞ ማለት የጎዳው ነገር ዋንጫው ነው እንጂ ከእንትን አልወጣም። ምንድነው ከቶፕ አልወጣም። ያን ያህል መጥፋት ነው። ግን እሱ ሁሌ አንደኛ ሁለተኛ ስለለመደ ከዛ አንፃር ነው ያሳካዋል። ይናን ካልኩ ድብና አልኩ ያሳካዋል ማለት ነው። እኔ በግዥና አላምነው ሀቅ አሁን እኔ ቸርኪ መጣ ራይንደርስ መጣ ጉዳይ አይደለም። እኔ ፔፕን ነው ማለት ነው። አም ሲሪየስ አንዳንድ ክለቦች አሉ አሁን ለምሳሌ አሰልጣኝ ቲም ናቸው። እኔ አትሌቲኮ ማድሪድ ሲሞኔ ቢወጣ አትሌቲኮ ማድሪድ ከየት አይሻልም እርግጠኛው ነኝ ማወራው እዚህም ፔፕ ቢወጣ እኔ አይደለም እነ ሬንደርስን ገዝተ ማንንም ግዛ አይመስለኝም ቲሙ ሶ እኔ ፔፕ እንጃ ዘንድሮ ላይ ያሳካው ደንገት አርሰናል ትንሽ ከብዷል። እርግጠኛው ነኝ ምን ነገር ከሊቨርፑል በላይ ሁለተኛ ይጨርሳል። ያው ፕሪሚየር ሊግ ሊቨርፑል የሚያነሳ ከሆነ ሁለተኛ ሻምፒዮንስ ሊግ በላይ ምናልባት እዚህ ጋር ሚራ ይበልጥ አሁን ካንተ ሀሳብ የተረዳሁት ይበልጥ ክሬዲቱ ለፔፕ መስጠት አለ። ግልጽ ነው ፔፕ ነው ክለቡ ይበልጥ አውትሻይን እንዲያደርግ ያደረገው ግልጽ ነው። ግን እግር ኳስ አሁን ላይ ዝውውሮችን ካልፈጸም ስኬት አዳጋች ነው ብዬ አምናለሁ። ምክንያቱም ካንተ የላቁ ተጫዋቾች ካሉ በአእምሮም በተክለ ሰውነት በብዙ መንገድ እግር ኳስ አሁን ነገሩ እየዘመነ ስለመጣና አሁን ዝውውሮቹ በተለይ ባለፈው ውድድር ዓመት ሲቲ የጣለባቸው ነጥቦች ቻምፒየንስ ሊግ መድረክም ስንመለከት የተጫዋቾች እንዳልከው ይሄ ረሃብ ማጣት ፍላጎት ማጣት የእድሜ መግፋት አሁን በርናርዶን ስንመለከት በጣም ክሬቲቭ ተጫዋች ነው። ፔፕ ቀይሮት ሌላ ወርክሬቱ ከፍ ያለ ተጫዋች ያደርጎታልና አሁን ዝውውሮቹ ምናልባት ይበልጥ ለክለቡ ስኬት የትኛው ዝውውር እንዲያው አሁን ጋር ያደረጋቸው ዝውውሮች ይበልጥ አሁን ወደ ዳይሬክት ፉትቦል የመሄድ ፔፕን እየተመለከትነዋል። የፖሴሽናል ፉትቦልን ቀይሮ አሁን ላይ ተሻለ አታኪንግ ፉልባኮችን ይጠቀማል። አይተኖር የሚመጣበት አጋጣሚ እንደዛ ነውና አሁን የሐሳብ ለውጥም የሚና ለውጥም ያደረገ አይመስልም? ድብና ሚና ለውጥ መኖሩ የምታውቀው ዶናሩማ ሲመጣ ነው። በቃ ምናውን ሲቲን ያላቅም በበረኛ ኃይል ጨዋታ ማሸነፉ ወጣ ምለው አላስታውስም እኔ። አሁን ግን እያንዳንዱ ጨዋታ በዶናሩማ ነው የምንወጣው። ሶ ይሄ ልክ ያጋጥማል። ግን ደግሞ ፔፕም አትወቅሰው ምለው ዝውውር እንኳን ላድርግ ብትል በረኛ አታገኝም እንደዚህ አይነት ይደርሳል። እሺ ከስኬቱ በኋላ ጨርሶ ምናምን ብለህ እንደደረሰ አይነት ኳሊቲ ያለውና እግር ያለው ሰው የማግኘት ቻንስ ጠባብ ነው። ሰው ወደ ትራንዚሽን የግድ ትመለሳለህ። አሁን እኮ 9 ቁጥሮች ስለታጡ አይደለ ፎልስ ነኝ በጣም ገኖ የወጣው ስለዚህ ተገዶ ነው እንጂ የሆነ እንትን አይመስለኝም። ይሄ ሐሳቤ እየሰራ አይደለም ፖዚሽን ሊቀይራ ብሎ አይመስለኝም። ግን ተገዶ ነው በቃ ያለው ነገር እንደዛ ነው። ስለዚህ ስኪፐር ጎል ኪፐሮችን ቀይሮ አሁን ሺቱ ስቶፐር ነው ይወጣል ዶናሩማ። ስለዚህ እሱ ማድረጉ ልክ ነው ተገዶ ነው። በቃ ማለት ሬር ነው እንትን ምን ልበል አሁን ይሄ እዛ አካባቢ ያሉ ሰዎች ኳሊቲ ሲጠፋበህ ምንም አታደርጉም። ባዶ አትሆንም። ጎሉ የግድ አንድ ታመጣለህ ወይም ደግሞ ኦናና አምጥተህ እንደዛ ትሾቃለህ። እንደዛ ከሚሆን ትራዲሽናል ጋር ትመለሳለህ ማለት ነው። ስለዚህ እኔ ልክ መቀየሩ ምናምን ነው። ሲቀጥል ደግሞ ቅድም ያልከው አሁን ለተጫዋች ክሬዲት ያልሰጥም ምናምን ሳይሆን ሙስሊም ነው። እኔ አሁን ዚዳን ምናምን ብታነሳ ማሪስ ሲያሳካ ምናምን ክሬዲት ከዚዳን ይልቅ ተጫዋች ጋር ነው የሚሄደው። እኔ ግን እዚህ ጋር ስመጣ
አሁን ሳለ ፔፕ እኮ የፔፕ ትልቁ ዝውውር ሃላንድ ነው አይደለ? ግን ደግሞ ሃላንድ እኮ ማለት ሻምፒዮንስ ሊግ ላይ ያን ያህል ሳይጠቅሙ ነው ዋንጫ የሚበላው። ያ ማለት ዲፔንድ አይደለም ጨዋቾች ላይ የሰውየው ስራ ነው የሚታየኝ ለኔ። ስለዚህ እንበለዋለን ምንድነው ማውራው እንበለዋለን። መልካም ቆይታችን ይቀጥላል። የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም ዩቲዩብ ቻናላችን የፋን ታይም ቆይታችን እየተከታተላችሁ ትገኛላችሁ። በለቱ ቆይታችን የሳምንቱ ትልቁ መርሃ ግብር ማንቸስተር ሲቲ ከሊቨርፑል የሚያከናውኑትን ጨዋታ በተመለከተ ደጋፊዎች ስቱዲዮ ጋብዘን ቆይታ ያደርግን እንገኛለን። ሊቨርፑልን በመወከል ሜሏለች፣ በአንጻሩ ደግሞ ሚራ ማንቸስተር ሲቲን በመወከል ስቱዲዮአችን ተገኝቷል። ጥሩ እያሳለፈ እንደሆነ ተስፋ አለን። ወደ ቀጣዩ ጥያቄ ላምራ። በሊቨርፑል ክለብ ታሪክ በታሪክ ሊሆን ይችላል ምናልባት ያየሽው በታሪክ አንብበሽ ዶክመንተሪዎችን ተከታትለሽ ሊሆን ይችላል። ያንቺ የምን ጊዜ ምርጡ ተጫዋች የትኛው ተጫዋች ነው? ስቲቨን ጀራርድ። ከዚህ በፊትም ሌላ ኢንተርቪው ላይ ተናግሬው ያለው ስቲቨን ጀራርድ የኔ የምን ጊዜው ምርጡ ተጫዋች ነው። ምናልባት እንደው ኬሪየሩን በዛ በማሳለፉ ይሆን ወይስ በብቃቱ ነው? ምንድነው ምክንያትሽ? ለቲሙ ያለውን ታማኝነት በጣም ነው የምወድለት። አሁንም ድረስ የተለያዩ የኛን ጨዋታዎችን ይመለከታል። ያ ካለው ፍቅርና ክብር አንጻር ነው። እሱን ነገሩን ወድለታለሁ። ሲቀጥል ቲማችንን በጣም ይዞት ነበረ። የትኛውን ቦታ ላይ ብታስቀምጠው አሪፍ ፐርፎርም ማድረግ የሚችል ተጫዋች ነው። ቲሙን በደንብ ማኔጅ ያደርግ ነበረ። እኔ እንጃ ብቻ በጣም ነው የምወደውና ስቲቨን ጀራርድ ለኔ ምን ጊዜ ማተደራደሪበት። መልካም እሺ፣ ወደ ትሬንት እንምጣ እስኪ። እዚሁ ላይ ጀራርድን ስላነሳሽ ትሬንት እንደ ጋሪ ታያለሽ አንቺ? ይሄ ከባድ ጥያቄ ነው። በዛው ቅድም እንደ ካሪ ነው ማየው። የምሬን ነው። በጣም ነው በረምወደው አያረገውም ብዬ ማስበው እሱን ነበረ። ይሄዳል የሚል ሀሳብ አልነበረኝም እውነት ለመናገርና ያሳደገህን ቲም ያሳደገህን ቤት ኳስ ከማቃበል ጀምሮ ያደገበትን ቤት ጥሎ ይወጣል የሚል እቅድ ሀሳብ አልነበረኝም። ከሃዲ ነው ባልለውም ግን ልቤን አስከፍቶታል። ጥሩ አልሰራም እና ኢቭን እዛም ሄዶ የቀናው አይመስለኝምና አንዳንዴ ባሄድ የሚለውን ሀሳብ አሁን ምናልባት እዚህ ጋር እንደ ጥያቄ ላንሳለሽ። አርኖልድ እንደ ተጫዋች በሊቨርፑል ያለው ሁሉ ሰጥቷል። በሊቨርፑል ስኬትም በቻምፒየንስ ሊግ በሊግ ዋንጫ ስኬቶችን አምጥቷል። ለሊቨርፑል ከዚህ በላይ መስጠት ይችላል ብዬ ታስቢያለሽ? ቢቆይ የሷ ለመኖር የሚያጎለው ነገር አለ ወይስ ስለመሄዱ ብቻ ነው እንደዚህ ያስከፋሽ? ባይዘዌ ተጫዋች ይሄዳል፣ ተጫዋች ይመጣል። ያ ማለት ቲም ይቀጥላል። በሚሄደው ተጫዋች ልክ ይመጥነውም አይመጥነውም በዛ ቦታ ላይ መሸፈንክ አይቀርም። መሄዱ ይጎዳናል የሚል ሀሳብ የለኝም። ምክንያቱም አሁን ብራድሊ አሪፍ አቋም ላይ ነው ያለው። ከጊዜ ወደ ጊዜ የሚሻሻለው በእድሜም በምንም ወጣት ልጅ ነው፣ እያደገ የሚሄድ ነው። ክፍተቱ ላይ ይታየን ይችላል። አሁን ላይ ግን ቢቆይስ የተሻለ ነገር ሊያሳየን ይችላል። ኦፍ ኮርስ ሊያሳየን ይችላል። በደንብ ስለሚያውቀው ቡድኑን የተሻለ ነገር ጥሩ ነገር ይሰጠናል ብዬ አስብ ነበር። መሄዱ ጎርቶናል። መልካም ሚራ፣ ወደ አንተ ልመለስ። ማንቸስተር ሲቲ ካለፈው ውድድር ዓመት የውጤት መንሸራተቱ ዘንድሮ ለማገገም አንዳንድ የእግር ኳስ ወዳጆች አሁንም ሲቲ በጥንካሬ ይዘልቃል አይዘልቅም የሚለውን 50-50 ናቸው አይደለ? የሆነ ጨዋታ ሲያሸንፍ ጠንክሯል ይላሉ፣ የሆነ ሰዓት ላይ ውጤት ሲያጣ ደግሞ አይ ሲቲ ዘንድሮ ምንም አይፈጥርም የሚል ሀሳቦችን ያነሳሉ። የክለብን የዚህ የውድድር ዓመት ጉዞ እንዴት አገኘው? የማንቸስተር ሲቲስ ምርጡ ፈራሚ እስከ 10ኛ ሳምንት ድረስ የትኛው ተጫዋች ነው? ምርጡ ፈራሚ አንድ ሁለት ይሉ ዶናሩማ ነው። በሲሪየስ ማለት አይ እውነቱን እናውራ ማለት ሸርኪ ምናምን አንደኛ ዶናሩማ አቬለብል ነው በቃ አይጎዳም ያናሃል። ሁለተኛ ገብቶም 10 ከ10 ነው ሁሉ የምታየው። አንድ ጎል ስተትን ከአርሰናል ጋር ቲንክ ነጥብ ያስጣለው እንጂ ሌላ ፐርፌክት አጀማመር ነው ያለው። እሱ ነው ዝውውሩ ማለት ነው። ሲቀጥል አንደኛው ምንድነው መጥያቄው እስካሁን ባለው ጉዞ እስከ 10ኛ ሳምንት ያለውን ጉዞ እኔ ጠበቅኩኝ እንትን እያልኩኝ አይደለም። ስተኛ ሁለተኛ አይደል ያለው ያን ያህል እኮ ዲስአፖይንት አይደለም እውነት ለማውራት ነው። ምክንያቱም ሲጂ ሁሌ ሲጀምር እስከ 10ኛ ሳምንት አይመራም ያን ያህል እንደው ከ19 ጨዋታ በኋላ ከሰከንድ ፌዝ በኋላ ነው የሚጠነክረው አይደል። አሁንም ያን ያህል እንትን አይደለም እኮ እንደው እስቲ እንደዚህ ሆኖ ራሱ የተሸነፈ ጨዋታ ሁለት ነው መሰለኝ። እንደዛም ሆኖ አሪፍ ነው የጠበቅኩት ነው። ግን ደግሞ እዚህ ጋር አሁን እኔ ፔፕ አሁን ቅድም ዋንጫ ይበላል ስለያወሩበት ምክንያት እሱ እንዳለ ሆኖ ሁለተኛ ደግሞ መሰላም አይተው እኮ ነው ጨዋታውን ወደ ግለሰብ ቪዲዮ አሁን አሪፍ ነው። በቃ የነጻነቱ ምናምን በጣም ሲቲ ቤት አይተማታ ቆጣነት እየሰጣቸው ነው። ዶኩ ልትል ትችላለህ እነ ራንድረስ እነ ቸርኪ ማን በገባ ሰዓት ነጻነት አለ። አሁን ድሮ ምንድነው ወታደራዊ አገዛዝ ሲስተም ነው በቃ የሚጮት ሮቦት ነው ሲስተሙን ይሰራል። አንተ ወጣ ገባ ጉዳዩ አይደለም። ሲስተሙ ምን የገባው ልጅ ሲስተሙን ነው የሚተገብረው ማለት ነው። አሁን ላይ ነጻነት ምናምን በጣም አሪፍ ነገር ነው። ያ ነገር ደግሞ
የአሁኑ ዘመን ተጫዋቾች በጣም የሚወዱት ይመስለኛል። ምክንያቱም እንደ ድሮ ይሄ እንደ ኖርኪንግ ጊዜ ምናምን ቆፍጠን ያለው አይደሉም። የአሁኖች የሚፈልጉት አይነት እየሰጣቸው ይመስለኛል ማለት ነው። ሶ እነዛ ነገሮች በጣም ኮንፈርት ሰምቷቸው አሪፍ የሚሆኑ ይመስለኛል ማለት ነው። ግን ስቲል ጉዳት የሚባል ማነቆ አለ። አሁን ስቲል ሁለተኛ ጉዳት ያለበት ትልቁ ክለብ ማንቸስተር ሲቲ ነው በዚህ አመት ማለት ነው። ሶ እሱ ነገር ትንሽ ከተቀረፈ ምንም ጥያቄ የለውም። ምናልባት ግን እዚህ ጋር አሁን ፔፕ ቋሚ 11 ስንመለከት የተለያዩ ለውጦች እንመለከታለን በየሳምንቱ። አሁን የሲቲ ምርጥ 11 እንደሆነ ግራ የሚያጋባ ነው አይደል? እንዲያውም አሁን ላይ ሪያን ሸርኪ ቋሚ ተሰላፊ ነው አይደለም የሚለው እስካሁን ድረስ ግራ የሚያጋባ ነው። ኦማር ማርሙሽ እርግጥ ከጉዳት መልስ ነው፣ እሱም ቋሚ ተሰላፊነቱ እርግጥ አይደለም። ሳቪኒዮ አለ፣ ፊል ፎደን አሁን እርግጥ ወደ ሲስተም እየተመለሰ ነውና ይህን በተመለከተ አረዳድ እንዴት ነው? ከዚያም አለፍ ሲል ደግሞ ትልቁ ጥያቄ አሁን ኒኮን ወደ ማመን እየመጣ ይመስላል ፔፕ አይደለ? ብዙ ነገሮቹ ከተክለሰውነቱ አሯሯጡ፣ ፓሶች ሁሉ ሮድሪን ይመስላል አለ ኒኮ ጎንዛሌዝ እና ዘንድሮ ፔፕ ኒኮን ቋሚ አድርጎ መጠቀም አለበት። ከቲጃኒ ጋር ደብል ፒቮት ነው አሁን ግልጽ የሆነ የለም በፔፕና ምንድነው አረዳድ ያንተ? ያ ነገር እኮ ጸዴ ነገር ነው። አሁን ይሄ አለመሆኑ አሁን የአርሰናል አሳልፍ አላይም ሀቅ ሰውራ አቋለሁ ምን ኖርማል ነው ያዋጣው ነው ይሄድበት። ግን እዚህ ጋር አለመገመትም አሪፍ ነገር ነው ማለት ነው። አንዳንዴ ያስበልሃል እኮ ቻምፒየንስ ሊግ ፍጻሜ ላይ 6 ቁጥር ቤንች ያደርግና ያስበልሃል። የታወቀ ነው። ግን 99% ከሰራ ፒስ ነው ያለመገመቱ ማለት ነው። ሲቀጥል ደግሞ አሁን የኒኮ ያልከው ቦታ ላይ እኔ የምረዳው ኒኮ አሪፍ አቋም ነው ሀቅ ስናወራ ማለት ነው። ግን ደግሞ ችግሩን መሰለ አንዳንዴ ራይት ፐርሰን አት ዘ ሮንግ ታይም የሚባለው ነገር ነው ያጋጠመው ማለት ነው። ማን ያለ ሮድሪ ያለ ባላንዶር የበላ ሰው አለ በኢሳት ምርጡ 6 ቁጥር ማለት ነው። በኢሳት አሁን ካሴዶ ብቻ ያለፉትን 4-5 አመታት ምርጡ 6 ቁጥር ነው ማለት ነው። ጥሩ ነው በሚጫወትበት ዘመን ሮድሪ ማለት ነው። ያን ነው ከቨረን ታሪክ የመጣው ማለት ነው። እስቲ የምን ጊዜ ምርጡ አሰልጣኝ የምትለው ፔፕ ማለት ነው። ባየር ሙኒክ ሲሄድ ማን ነው የተካው? 3 ያሸነፈው አሰልጣኝ የተካው አይደለ? ያንን ማስተካከል ስላልቻለ ነው አይደል የባየር ሙኒክ ቆይቶ ፌል የሚባለው። የኒኮም እንደዛ ምረዳው ነው ሮድሪ ስለሆነ ነው እንጂ በሱ ቦታ ሮድሪ ባይሆን ኖሮ ወይም ከሱ በፊት የነበረው ጨዋች እንደ ሮድሪ እና ጂነስ አይነት ሰው ባይሆን ኖሮ ምርጥ አቋም ነው እስካሁን ማለት ነው። ከነ ግራቨንበርች እና ያን የተለየ አይመስለኝም። ምንሽ ሁለቱም አሪፍ ላይ ናቸው። ግን ደግሞ ይሄኛው ከቨር የሚያደርገው ሰው በጣም ከባድ ነው። አሁን ግራቨንበርች እነሱ የሚያወድሱበት ምክንያት ምንድነው? 6 ቁጥር ላይ በጣም ክፍተት ነበረባቸው አይደል ከፋቢኞ በኋላ ሶ ያን ነገር በጸድ ሆነላቸው ነው። ይሄ ግን ሁሌ ትዝ የሚለው ሮድሪ ነው። ሶ ከዛ ጋር የምመዛዝነው ያ ነገር ነው እንጂ እኔ ኒኮ ጎንዛሌዝ ማመኑ በጣም ጽድት ያለ ነገር ነው ብዬ ማስበው። ስለዚህ ፔፕ ምን መወሰን አለበት ብለህ ታስባለህ? ዘንድሮ ሮድሪን ጤንነቱ ሲመለስ ቋሚ ማድረግ ወይስ ከኒኮ ጋር ደብል ፒቮት ማድረግ? ሮድሪ ምን ታደርገዋለህ መሰለህ? ጽድት ያለ ሀሳብ ልንገርህ ወላሂ ከጉዳት እንደተመለሰ አንድ አሰልጣኝ ታሰልፈዋለህ፣ አሪፍ ሲሆን ትሸጠዋለህ። የምሬን ነው የምልህ እንትን ነው ካሁን አንዴ ጉዳት ባይዘው የኳስ ጉዳት እኔም ስለማውቀው ነው። አንዴ ከጀመረ ጀመረ ነው በቃ ያ ቦታ ላይ ይደጋገማል። በቃ ይሄ በተለይ እሱ ደግሞ እንትን አይደል ኤሲኤል ነው በቃ ኤሲኤል የሚደጋገም አይነት ነገር ነው። በጣም ከባድ ነው። ስለዚህ እኔ አሁን ትንሽ አቋማና ሳይቶ መሸጥ ኒኮ ጎንዛሌዝን ማመን ካልሆነ ደግሞ የሚቀጥል ከሆነ ፔፕ ቀጣይ ሌላ መግዛት ማለት በሱ ነው መስማማት ነው እንጂ ካሁን ባላ ሮድሪ አይደንክስ። ምናልባት አሁን ሩመርሶችንም ስንመለከት እምብዛም አንድ ወቅት ሪያል ማድሪድ ፍላጎት እንዳለው የስፔን መገናኛ ብዙሃን መረጃዎችን ያወጡ ነበርና አሁን ከኤሲኤል በኋላም ጉዳት መደጋገሙ ፈላጊ ክለብስ ያገኛል ብለህ ታስባለህ? አሁን ሪያል ማድሪድ በተለይ ፖሊሲውን ቀይሯል አይደለ? ፍሪ ኤጀንቶችን እንደዛ አይነት አለና ስለዚህ የትኛው ክለብስ እንደው ከጉዳቱ አንፃር ሮዲ አይደለም ምንድነው ከጉዳቱ ተመልሶ አይደለም አሁን ከነቃሪ ሰው የሚሸጥላቸው ሁሉም ይቀበላል። አይ ሲሪየስ ማለት ኳሊቲ ነው። ማድሪድ ላይቀበልሽ ይችላል ማድሪድ ማለት ነው። ግን ሌላ ቲም ይቀበልሃል። እኔ አሁን እንደ ሲቲ የምናየው አይደለ ተወደዋለህ ሮዲ አንዳንዴ በቃ የሚባል ነገር አለ። አሁን የፔፕ ስታት ብዬ አንድ ማይሆን ርዕስ ልገባበት ነው። የፔፕ ስታት ብዬ ማስበው በርናንዶ ሲልቫ መቼ መብቃት እንዳለበት አላወቀው ብዬ ነው ማስበው። አሁን አምና መውጣት የነበረበት ኬዲቢ ሳይሆን በርናንዶ ነው። በቃ ጨርሷል። ምንም ማለት ከዚህ በላይ የሚሰጥ ነገር የለም። አሁንም ሮዲም በቃ ማለት አለበት አንዳንዴ እንደዛ ይመስለኛል መረዳው የሮዲ እንቅስቃሴ ማለት ነው። መልካም ሜሎድ አንቺ ልመለስ። በእንግሊዝ ፕሪሚየር ሊግ እስከ 10ኛ ሳምንት ባለው ጉዞ ምርጡ ፈራሚ የትኛው ነው? እንደ ፍሎፕስ እንደው ፍሎፕ ማለት አንችልም። እንደው ሲዝኑን ተመልክተን ነው የዝውውር ፍሎፕ ፕሮብለም እንጠቅሰው። ግን ጥሩ ስኬታማ ያልሆነው ዝውውር የትኛው ነው? በአጠቃላይ ከ20 ክለቦች ለኔ የሰንደርላንዱ ራካ ለኔ ምርጡ ፈራሚ ነው ብዬ አስባለሁ። አሁን ጥሩም እየተንቀሳቀሰ ነው እየታየም ነው። ቲሙንም እንደምታውቀው ከሻምፒዮንስ ሊግ ቴንክ ዩ ከዛ እንደ መምጣቱ አይመስልም ማለት ጥሩ ነው ፐርፎርም የሚያደርጉት እስከምናየው ድረስ ጨዋታቸውን አይታችሁ ከሆነ አሪፍ ነው እንቅስቃሴያቸውና ራካ ለኔ አሁን ምርጥ ፈራሚ ነው። መጥፎ ፈራሚ ብለን ካሰብነው ሜቢ እንደሚስተካከል አውቃለሁ። የኛ ቪክት ብዙም
አሁን ላይ እየታየ ስላልሆነ እየተሳካለት አይመስለኝም ከወጣበትም ገንዘብ አንፃር ጊዜ ቢፈጅም እንግዲህ እስካሁን ባለው ድረስ ግን አዎ ለኔ እሱ አልተሳካለትም ብዬ አስባለሁ። እሺ ሚራ ወደ አንተ ልምጣና በማንቸስተር ሲቲ ታሪክ እንደው ያንተ የምን ጊዜ ምርጡ ተጫዋች የትኛው ነው? ባየው ሊሆን ይችላል በታሪክ ያነበብከው? እኔ በታሪክ ነው ማለት ካላየው አላወራ ከዚህ በፊት ተናግሬ ሊሆን ይችላል። እኔ ባላየሁት ነገር አላወራም። አሁን ኬኒ ዳግሊሽ ምናምን ብትለኝ ቅድም እናደድ ነበር ሲሪየስ። አይ እኔ እንደዛ አላምንም፣ እንደዛ ማለት ባየሁት ነው ማለት ነው። አሁን ሳኔ ያለፉት 4 አመታት ባለፉት 4 አመታት ነው የማንቸስተር ምርጫዎች ብዬ መበርጥልህ በቃ እንደዛ ስለ ሌጀንዶቹ ሌጀንድ እነሱ አብረው የነበሩት ማለት ነው። እኔም ባየሁት ነው ማወራለ አጊዮሮ ኮምፓኒ ሲል ማን ነው ዴቪድ ሲልቫ ልትል ትችላለህ። ለኔ ግን ኬዲቢ ነው ምንም ጥያቄ የሌለው። እኔ በሶስት ተጫዋቾች አልደራደርም ማለት ነው። በቃ በሜሲ በማርኮሪዩስ እና በኬዲቢ እኔ ጭፍን ነኝ እና ኬዲቢ የምን ጊዜም የማንቸስተር ሲቲ ምርጥ ተጫዋች ነው። የማንቸስተር ሲቲ የፕሪሚየር ሊጉ እዳፈራለሁ እንደዛም ብዬ ደጋፊ ስለሆንኩ አይደለም አይ ነው ግን በቃ የሱ ነገር ዩኒክ ነገር ነው ብዬ ነው ማስበው። የሱ ታለንት ያው እነ ሜሲና ኦርላንዶ ካስለመዱን አንፃር የሱ ትንሽ ቀዘቀዘብን ነው እንጂ ሁለቱ ብናወጣጣቸው በጣም ጽድት ያለ ፊት መስመር ሲጫወት ተጫዋች የመወደድ ድሉም ሰፊ ነው። ራስቆጣሪ ይበልጥ አይን ውስጥ ይገባል እረዳዋለሁ። ግን አንዳንዴ ለምሳሌ በታሪክ ማራዶና እናነሳለን ዚዳን ምናልባት ብዙ ጊዜቶች ልትመለከት ትችላለህ። ምናልባት የነሱ የነጠረ ብቃት እንዳልኩ በዶክመንታሪዎች በብዙ መንገድ በማንበብ ብቃታቸው መረዳት ግን አይቻልም ብለህ ታስባለህ? ትችላለህ። ግን አሁን መሰለህ እንደዛ ካሰብክ አሁን እንደዛ የምታስብ ከሆነ ከ10 አመት በኋላ አንድ ሰው መጥቶ ቤንዚማና ሱዋሬዝን ብታቀርብለት በዶክመንተሪ አይቶ ማነው አንደኛ ሚል ቤንዚማ ነው የሚል ባላንዶር በልቷ ምናምን ብዙ ነገሮችን አይቶ ማለት ነው። እኛ ግን አይናችን የምናምነው ቤንዚማ ወይስ ሱዋሬዝ ልጠይቅ ብዙ ያንተ ቤንዚማ ሱዋሬዝ የራስ እይታ ታስቀድማለህ። በቃ አቁም ያለው አይ እኔ ማለት አሁን በእንትን በስትሪም ላንክ ሄደን ቤንዚማ የሚያስበልጡ በጣም ይበልጣሉ። እኔ ግን እንደ ኳሊቲ እንደምንም ሱዋሬዝን የሚያክል አጥቂ ማለት በዚህ ባየነው በእኛ እድሜ ማለት ነው። ኤልፊንም ሮላንዶ ልትንት ያለ ባየነው ነው ብለህ እንደዚህ አንዳንድ ታሪኮች ሊሸውድ ይችላል። ዶክመንተሪያን ሊሸውድህ ይችላል ነው ከዛ አንፃር ነው እንትን ማለት ነው። አሁን ማራዶና ምናምን ጽድት ያለው ጫጭ ነው። ሮላንዶ ጀነጎቹ ጽድት ያለው አይደለ? ግን ፕራይም የነበረው 3 አመት 4 አመት ነው። መጥፎ ነው አይደለም መልህ እኮ ግን ደግሞ ዘለ 3 4 አመት አሪፍ የነበረው ጫጭ 20 አመት አሪፍ ከነበረው ከሮላንዶ ጋር አታወዳድረው። እንደዚህ ይሄ ዶክመንተሪ እንትን ይሸውድሃል ነው እንደዛ እንዳልሸወር ነው ባይወት ማወራው ለዛ ነው። ምናልባት ግን ቤንዚማና ሱዋሬዝን በተመለከተ እንደው ሐሳቤን ለመግለጽ ያክል ይበልጥ ምን አይነት ተጫዋቾች አሁን ትወዳለህ ብትለኝ ሱዋሬዝ ይበልጥ ጎል አስቆጣሪ፣ ቤንዚማ ደግሞ ይበልጥ በሊንካፕ መጫወት የሚችል ፍሌሮችን መስራት የሚችል ምናልባት ከዚያ ደግሞ በሱዋሬዝ ባልተናነሰ ጎል የማስቆጠርም ደግሞ አቅም አለውና ትንሽ የሱ ላቅ ያረኩስ እሱን ለመግለጽ ያክል እኔ ደግሞ ለመሰለ እንደዛ ማለት አንዳንዴ 9 ቁጥር ላይ ያሰልፈው ምናምን ብዙ አሁን ቤንዚማ ኦርላንዶ ከወጣ በኋላ ነው ሞር ማግባት የጀመረው። ምን ይሉሃል መሰለህ አንዳንድ የሚሸውድ ጭዌ ስላለ አይ እሱ ልፋቱ ነው አይልሃል። እኔ አላውቅም 9 ቁጥር ለብሰህ ልፋሚል እንትን የለም አግባ ነው ዋና ስራ አይደለ? እኮ አሁን 9 ቁጥሩ ልፋ ቢሆን እኮ ገብርኤል ጄሱስ እያለ እኮ ጌኮሪሽ አይገዛም። እንደዛ አይደለም ፖይንቱ የሚሰጠው እኔ እንደዛ መረድ ቤንዚማ ይለፋል ይታተራል። በሱ የሚፈጥራቸው ክፍተት ቦታዎች ሮላንዶ ሊያገባ ይችላል። ግን ደግሞ 9 ቁጥር ሳስብ መጀመሪያ የሚታየኝ ጎል ነው። ማንን ነው መርጦ ሱዋሬዝን ነው ምን አንድ ሁለት ሳለን ማለት ነው። ግን እንዳልከው ሮላንዶና ሜሲ ወይ እዚህ ጋር ቢኖረኝ እንዲለፋ መፈልግ ኮለ ስፔስ እንዲከፍት መፈልግ ኮለ ቤንዚማ ላስገባው ይችላል። በዛ ረዳለሁ። መልካም እዚሁ ላይ እንቀጥልና በእንግሊዝ ፕሪሚየር ሊግ እስከ 10ኛ ሳምንት ባለው ጉዞ ምርጡ ፈራሚ ላንተ ባያው ሜሊጉ ክለቦች የትኛው ነው? ስኬታማ ያልሆነው ፈራሚ የትኛው ይሆን? ስኬታማ ያልሆነው ጀለስ ነው ቪርሰን መሰለህ ሊቨርፑል አንተራ ለምን እንዳልኩ ታውቃለህ? አሁን የሌሎች አይዛክን አሁን እረዳዋለሁ ጉዳት ነው ምናምን አላገኘም ሞመንተሙን። ቪርስ ደቂቃ እያገኘ ነው ምንም ጥያቄ የለም ጨዋታ እያገኘ ነው። ምን ይላል አንዱ መጥቶ ምናምን 20 ምናምን ጨዋታ ከተጫወተ በኋላ አልለመደውም ሊጉን ይላል። እንዴ ቮልት ማዳክ የት የመጣው እነ ሼርኪ ማለት በቃ አንዳንዴ ማመን አለብህ። አሁን ለጊዜው አልተሳካም ብለን እናወራለን፣ ሲሳካ እናወራለን። ግን መሸፋፈን አያስፈልገውም ነው። ቪርስ ነው መጥፎ ፈራሚ ነው። ምክንያቱም በቃ አንደኛ የሆነ የተጀመረው ቡድን አይደለም ሊቨርፑል አይደለም ትንሽ ቦታ የጎደላችሁ ስክት ያለ ነው እንጂ እና ፍርስ ብሎ እንደማይሰም የሚገነባ ቡድን ውስጥ አይደለም ያለው። እንደዛ ሆኖ ፐርፎርም ካላደረገ እስካሁን ባለው ፍሎፕ ነው። እስካሁን ባለው እስከ 10ኛ ከዛ በኋላ አሪፍ ሲሆን እኮ መጥቼ እዚህ ከጋበዝከኝ አሪፍ ነው እላለሁ። እስከዛ አሪፍ ነው እላለሁ። ፍሎፑ ቪርስ ነው ማለት ነው። ምርጡ ደግሞ እኔ ዙቢሜንዲና ቮልተማዳን ይዛለሁ። ዣካም ፒስ ነው ወላሂ እኔ እንደው ይቷ ገርሞኛል ብዙ ጊዜ በዚህ አጋጣሚ ልስታ ማለት ሶሻል ሚዲያ ላይ ሴት ምናምን ኮንተንት ሲሪየስ ማውራሽ ለኮንተንት ነበር የሚመስለኝ እሷ አሪፍ ወላሂ ተመችቶኛል የሷ እርዳታ ማለት ነው። ስለዚህ ቮልተማዳንና ዙቢሜንዲን ያዝልኝ ዣካንም ማስገባው
ግን ፍሎፕ ካልከኝ ምን ማይነስ አልጨፍን ቪትስ ነው ማለት እስካሁን ፍሎሪያን ቪትስ ግን እዚሁ ላይ እናንሳው። ፍሎሪያን ቪትስ ባለፈው 3 ዓመታት በአውሮፓ እግር ኳስ ከምርጥ 10 ቁጥሮች 3-4 ብንጠቅስ አዘለው አይደለ? በሊቨርኩሰን ስኬት ውስጥ ነበረ። በጣም ስኪልፉል ነው። ከርቀት የሚያስቆጥራቸው ጎሎች 3 እና 4 ቦታዎች ላይ መጫወት ይችላል። 10 ቁጥር ሀፍ ስፔሱን ይይዛል። በጣም ብዙ ቦታዎች መጫወት ይችላልና ፊርማው ሲፈርምስ አሁን ላይ ፐርፎርማንሱ ጥሩ አይደለም። ሲፈርም ጥሩ ፈራሚ ነው ብለህ አምነህ ነበር? እኔ ያመንኩበት ምክንያት መሰለህ ሊቨርፑል ብዙ ጊዜ የሚታወቀው የክንፍ ጨዋታ ነው እንጂ 10 ቁጥር የላችሁም ደህና አልነበራቸው። እኔ 10 ቁጥር በማስተዋወቅ ኩቲኒዮ ነው በጣም ጽድት የነበራቸው በጣም እኔ እንደው ቪዲዮ ሰርቼ ነበር። በቃ አዲስ ዳይሜንሽን የሚቀየር ዝውውር ነው በቃ። ምክንያቱም ሊቨርፑል 10 ቁጥር አይታወቅም ነበረ። ይሄ ደግሞ አለ የሚባል 10 ቁጥር ነው ያመጣው ማለት ነው። ያ ነገር በጣም እኔ ራሱ ኤክሳይት አድርጎኝ ነበረ። ግን ስታየው አሁን ላይ ነው የዛኔ ጀጅ አድርገን ነው በምንድነው ፕሪቪየስ በነበረው አቋም ስለሆነ ልክ ነበረን ነው። አሁን ላይም ጀጅ የምናደርገው ባሳለፈው አቋም ስለሆነ በሁለቱም ልክ ነው ብዬ ወስለ የዛኔ ሲፈርም ሃይፕ ማድረጋችን ምርጥ ነው። አሁንም ፍሎፕ ማለታችን ልክ ነው ብዬ ነው ማስበው እንደዚህ። መልካም ሜሉ፣ የመጨረሻ ጥያቄ ነው ላንቺ የሚሆነው። የዘንድሮ እንግሊዝ ፕሪሚየር ሊግ ማን ያሳካል ብለሽ ታስቢያለሽ? ይሄንን ሀሳብ ሳነሳ እስካሁን ባስመለከቱት ፐርፎርማንስ ባላችሁ የስኳድ ጥራት ፊውቸር ላይም ደግሞ ባሰልጣኛቸው እሳቤ በተጫዋቾቹ እንደው ንቃተ ህሊና የምንበለው ዋንጫ ያሳካል ብለሽ የምትገምጪው ክለብ የትኛው ይሆን? ከድጋፍ እሳቤ እንደው እንውጣና እሺ ያው ከድጋፍ እሳቤ እንውጣ ስላልክ ወጣለው እንጂ ያው እንደ አንድ የሊቨርፑል ደጋፊ ቲሜ ቢበላ ደስተኛ ነኝ። ነገር ግን አሁን ካለንበት አቋምና ፕሪሚየር ሊጉን እስከ 10ኛው ሳምንት በተመለከትኩበት እይታ ከመለስኩልህ ይሄንን ጥያቄ አርሰናል የሚበላ ይመስለኛል። ምክንያቱም እንዳየነው ከሆነ በጣም ጥሩ ነው እየተጫወተ ያለው። እስካሁን እስከ ዛሬው ዕለት የገባበት 3 ግብ ብቻ ነው። የተሸነፈባቸው ጨዋታዎች በጣም ጥቂት ናቸው። እንጃ ዘንድሮ ካልበላ አርሰናል መቼም አይበላም። የምሬን ነው ማለት ይሄንን ስኳት ይዞ አሪፍ እየተጫወተ በዚህ ልክ እየተከላከለ በዚህ ልክ ነጥብ እየሰበሰበ የመጣ ቲም ካልበላ መቼም የሚበላ አይመስለኝም። አርሰናል ዘንድሮ የሚበላ ይመስለኛል። ሚራ ያንተስ ሐሳብ እንዴት ነው? እሷ ይመስልኛል እኔ በልቶታል ነው ለሁለተኛ ምን ልጮተው ነው ሲሪየስ እናወራ በቃ እኔ አርሰናል እያየሁ ተስፋ ቆርጣለሁ። ሀቅ ለማውራ ማለት ነው እንከን የለውም በቃ የሆነ ይደብራል በጣም ወላሂ ድንገት እንከን ከሆነባቸው በየማስቡ 30 ሳምንት ላይ ሜንታሊቲ የተለመደ ነገር አለ። ሜንታሊቲ ማለት ወይዘው ማታ ያደርጋል በጣም ማታ ያደርጋል። ምክንያቱም አሁን ላይ ጫና የለም። ግን 30ኛ ሳምንት ብትሄድ እንዳለ የሚወራው አርሰናል ሊበላ እየተባለ ነው። ያን ነገር የሚቋቋሙት ከሆነ ልክ ነው። ምክንያቱም ዋንጫ የበላ የለም እዛው ቲም ውስጥ ማለት ነው። በትልቅ ሲያሳካ የለም ያን ያህል። ስለዚህ ያ ነገር ትንሽ ከጎዳቸው ነው እንጂ እኔ አርሰናል ይበላል ሳይሆን ማለት በልቶታል። ሊቨርፑልና ሲቲ ሌሎች ለሁለተኛ እንጭት ነው ማለት እንደ ሀቅ ስናወራ ማለት ነው። ምንም እንከን የለውም አርሰናል እስካሁን ባለው ማለት ነው። እኔ እንከን ምናምን ካልከኝ ድንገት ጉዳት ሲጎዳ ይሄ ገብርኤል ማጋሌዝም ራይስ ከወጡ ይዛኔ ልናገኝ እንችላለን። እንከን እንዲጎዱ ጸልይ የሁለታችሁ ማረዳድ አርሰናል ባሳየው ፐርፎርማንስ ባለው ስብስብ አሰልጣኙም ልምዶችን እያካበተ በመምጣቱ እነዚህ ምክንያቶች ናቸው። ከሁለታችሁስ ሊቨርፑል ወይ ሲቲ የትኛው የተሻለ ደረጃን ይዘው ይጨርሳል? ሊቨርፑል አሪፍ ነው ብዬ ስለማስብ ሜቢ አርሰናል ዋንጫውን የሚበላ ከሆነ እኛ በሁለተኛነት እንጨርሳለን። ግን ያው ይሄ ደጋፊውን እንዳያናድድ ያው ሊቨርፑል ቢበላ ደስተኛ ነኝ። ግን እውነታውን ደግሞ ስናይና አሁን ባለው አቋም እንደቀደሙ ከነገርኩክ ያው አርሰናል ይበላል። ያው ሁለተኛኛ እንሆናለን ብዬ ከሲቲ ግን ተሽለን እኛ እንጨርሳለን። ሁለተኛውን ያዙ። ሻምፒዮንስ ሊግ የኛ ነው። ፕሪሚየር ሊግ አርሰናል ነው። ሻምፒዮንስ ሊግ የኛ አይ ሻምፒዮንስ ሊግ አይገመትም። ግን ፌቨራይት አለ። ፌቨራይት ማን ነው? እድል ነው የኔ ፌቨራይት እድል ስለ ሻምፒዮንስ ሊግ እኔ አላምንም። ከዚህ በፊትም ወጣው ጣላ አስተዋወረብ እንዳይረባ እኔ ሻምፒዮንስ ሊግ አላምንም። ስለ አሪፉ ቲም አይበላም። ሻምፒዮንስ ሊግ ላይ ብዙ ጊዜ ካየሁ አሪፍ ቲም አይበላም ማለት ማድሪድ ሲበላ ስናየው አሪፍ የነበር ሌላ ቲም አለ። እኔ አሪፍ ቲም ሆኖ ሻምፒዮንስ ሊግ ይበላ ፒኤስጂ መስለኛ አምና አይ ቲንክ የሚገባው ቲም በላ ብለህ የምታወራው ማንቸስተር ሲቲ ሻምፒዮንስ ሲበላ አሪፍ ቲም ሆኖ አይደለም የበላው። ከዛ በፊት ነበር አሪፍ ቲም የነበር ወላሂ የዛን ኢንተር ነበር አሪፍ ቲም የነበር ተዝ ካለ እና ሻምፒዮንስ ሊግ መገለጫው ስኳዱ ነው ወይስ ደግሞ የመጣባቸው ፌዞቹ ናቸው? ፌዞቹም ነው ማለት አንደኛ እያገኘው በመጣው ቲም ነው አሪፍ ቲም ያስብላል። ለምሳሌ እዚህ ቦዶ ግሊምትናን እያሸነፈ መጣ አሪፍ ቲም አይደለም። ያው ግን ቻሌንጅ አሁን ፒኤስጂ እንዳለ የእንግሊዝ ክለቦችን ገጥሞ ነው የመጣው አይደለ? አሪፍነቱ እየገለጸ ነው የመጣለ። ያኛው አሪፍ ቲም ነው ትላለ። ግን አንዳንድ ነው የምታውቃለህ እዚህ አሪፍ ቲም የነበረው ማድሪድ ሲበላ ለምሳሌ ባርሳ ኮን አሪፍ ቲሙን
ባርሳን የጣለለት ቡድን ይሄኔ አትላንታ ሊሆን ይችላል አሪፉን ቲም የጣለለት ማለት ነው። ከዛ እዚህ ጋር ደርሶ አትላንታ በሆነ ነገር አሸንፏል። ፍጻሜው አንድ ጨዋታ ነው ማለት ነው። እኔ አሪፍ ቲም ማለት ከዛ ከሚመጣበት ፌዝ አንጻር እዚህ ጋር ግን ሚራ አሁን ባለፈው ውድድር ዓመት ቻምፒየንስ ሊግ አርሰናል ወይ ደግሞ ባርሳ ቢበሉ አሪፍ ቲም ይገቡ እዛን አምናለሁ። ሶስት ሰፊ ነበር አይደል እንደ በሆነ 8 ውስጥ ሲገቡ መሰለኝ በዚህኛው ጋር ያሉ ይበላል ተብሎ በተያዙ ክምችት ብሎ ነበር እዛ ጋር አርሰናል ፒኤስጂ እና ባርሳ አልኩ ማለት ነው። ፒኤስጂ ቢበላ አሪፍ ቲም ነበር፣ ባርሳ የሚገባው ነበር አይደል ያም ነው ኢንተር ቢበላ ጋር አይገባው አይደል። ስለዚህ ሻምፒዮንስ ሊግ ማለት አሪፍ ቲም አይበላም። ስለዚህ አሁን ለመገመት ይከብዳል ያልኩ ለዛ ነው። አርሰናል ላይበላ ይችላል ሻምፒዮንስ ሊግ፣ ማን ሊበላ ይችላል? አትሌቲኮ ማድሪድ ሊበላ አላ ወጣ ያለ ቲም ይበላል። ስለዚህ ሻምፒዮንስ ሊግ የማይገመት ቲም ያልኩ ሲቲ አሪፍ ቲም አይደለም፣ ሶ እድል አለ ማለት ነው። እንደዛ ጠንካራ ቲም ያልሆነ ተገማች ያለመሆኑ ሲቲ አድቫንቴጅ አይገርምም ቻምፒዮንስ ሊግ ያሳካ ጠንካራ ነው። በቃ እንደዛ ነው። ሜሉስ ያንቺ ሀሳብ እንዴት ቻምፒዮንስ ሊግ ላይ ከሚራ ጋር ብዙም አይራራቅም። አንድ አይነት አስተሳሰብ ነው ያለንና ያው ማይገመት ነው። የትኛው መጥቶ እንደሚያነሳው ዋንጫውን አታውቀውም። እሱ በደንብ አብራርቶታል። እንደውም ሞር በእኔ እይታ ነው ያየውና ጥሩ አቋም ላይ ሌለ ቲም መጥቶ ሊያነሳው ይችላል ሻምፒዮንስ ሊጉንና ያንቺ መረዳት እንደዛው ነው። መልካም ሚራ፣ በመጨረሻ ስለራስህ መጨረሻ ቀረ የምትለው ሀሳብ ካለ ዩሮልጃን ማሊያን ፈልጉ ካላችሁ ሚራ ስፖርት ሲር አለላችሁ ማለት ነው። አየር ጤና ያገኙናል አድራሻ ከዚህ በላይ ከኩኝ ያስከፍሉኛል። ቴንክ ዩ። እሺ ሜሉ፣ ስለራስሽ ቀረ የምትዩ እንደው ለሊቨርፑል ደጋፊዎችም ሊሆን ይችላል እነሱን ወክለሽ ነውና የተገኘሽው እንደው ቢነሳ የምትዩ መጨረሻ ሀሳብ ካለ ሀሳብሽን ማድረስ ትችላለሽ። እሺ አመሰግናለሁ ስለጋበዝከኝም። በመጀመሪያ ቀረም ብሎ ነገር የለም። ቲክታኬን ፎሎ አድርጉ፣ ሜሉ ኤቢ ይባላል። እዛ ላይ ታገኛላችሁ። ፎሎ አድርጉ። ሲቀጥል ደግሞ እንደ ኢትዮጵያ ውስጥ ብዙ የሊቨርፑል ደጋፊዎች አለን። እንደሚወራው በጣም ጥቂቶች አይደለንም፣ በጣም ብዙ ነን። የተለያዩ በጎ ስራዎችን እንሰራለን። ኢትዮ ሊቨርፑል ማህበር አለንና በኢትዮጵያ የሊቨርፑል ደጋፊዎች ስም የተቋቋመ እዛ ላይ አቅመ ደካሞችን እንረዳለን። የደም ልገሳ ፕሮግራሞች አሉ። እነዛ ፕሮግራሞች ስላሉ ኢትዮጵያ ውስጥ ያላችሁ የሊቨርፑል ደጋፊ ሆናችሁ ይሄንን አውቃችሁ ተቀላቅላችሁን ከጎናችን እንድትሆኑና ትንሽ አለመሆናችንን ብዙ መሆናችንን ለእግር ኳስ ቤተሰቡ እንድናሳውቅ እላለሁ። አመሰግናለሁ። መልካም ቆይታችን ይመስል ነበር። የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም ዩቲዩብ ቻናላችን የፋን ታይም ቆይታችን ይመስል ነበር። በለቱ ቆይታችን የማንቸስተር ሲቲና የሊቨርፑል ደጋፊዎችን ስቱዲዮ በመጋበዝ ቆይታ አድርገናል። እናንተም በአስተያየት መስጫ ሳጥኑ ላይ የማን ደጋፊ እንደሆናችሁ ጻፉልን። የውጤት ግምታችሁን ማድረስ ትችላላችሁ። ቆይታችን ይመስል ነበር። ወዳችሁና ፍቅራችሁ ስላደመጣችሁን እጅግ ከልብ አድርገን እናመሰግናለን። ሰናይ ጨዋታ፣ ሰናይ ጊዜ ተመኘን።